ዝናና የስራ ባልደረባው መድብልን በሚያሳዝን ሁኔታም አገቱት። መድብል ባልጠበቀውና ባላሰበው ሰዓት እነ ሞገስ ጋር ደርሶ ሲመለስም መድብልን አሁን ዝናና እንዲሁም የስራ ባልደረባው አሁን ላይ መድብልን እንደ ብሩክ አግተውት ይገኛሉ። ብሩክ የወንድሙን መጥፋት ሲሰማ የመጨረሻ ሊቀወስ ምንም አልቀረውም። መድብል አሁን በዝና ቁጥጥር ስር ገብቶም ይገኛል። መድብል እንግዲህ ይሄ ነገር ሊያጋጥመው የቻለበት ምክንያት አሁን ላይ መሀሌት የሉላን እና እንዲሁም ደግሞ የጠበቃውን መቃብር መቆፈራቸውን ሉላም ደግሞ እነ ብሩክ ቤት መኖሯን የነገረቻት ሰራተኛዋ ዝና ሴት አድርጎ ሲይዛት መሀሊት እንግዲህ ራሷን ለማዳን ስትል በሚያሳዝን ሁኔታ መድብል መቃብሩን ቆፍሮታል። ሰምተሃል ላይ ስትለውም በቃ አልቆልሃል በይኛ በማለትም እንግዲህ ዝና መሀሊትን ትቶ በሚያሳዝን ሁኔታ መድብልን ማፈላለግ ጀመረ። በዚህን ሰዓት መድብል አሁን ላይ ጭራሽ እያዛለሁና ማንም ሰው ከአጠገቤ ይደርሳል ብሎ ባላሰበበት ሰዓት ጀግናው መድብል አሁን በዝና እጅና ቁጥጥር ስር ሆኖ ይገኛል። መድብልን በእጁ ካስገባ ዝና ማንንም እንደማይፈራ እንዲሁም ደግሞ መድብልን ከዛ መከራ ውስጥ የሚያወጣው ጠንካራ ሰው እንደሌለም ለብሩክ ደውሎ ነገረው። ብሩክም አንድ ነገር ይሁንና ወንድሜ እመነኝ እገልሃለሁ እያለ ቢዝትበትም ዝና ግን በፍጹም እሱ እንጂ አንተን የሚያድነው አንተ በፍጹም መድብልን ልታድን አትችልም አንተ ቦቅቧቃ እያለ ብሩክን እያስፈራራም ይገኛል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንደናችሁ ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ምሳሌ እንግዲህ ቀጣይ ፓርት ይዘን መጥተናል። መድብል አሁን ላይ ሞገስ ጋርና እንዲሁም ሉላ ጋር ሄዶ የሚፈልጉትን ካሟላላቸው በኋላ እንደለመደው ወደ ቤቱ ሊመለስ ሲልም መሀሊት ለዝና ሁሉንም ነገር ስለነገረችውና ስላስረዳቸው መድብልን በንቃት በመፈለግ ላይ ሳሉም አሁን ላይ መድብል ወደ ቤቱ ሲመለስ ዝና እንግዲህ ከፊት ለፊቱ በመቆምም ሁላቸውንም በሚያሳዝን ሁኔታ እናም ያዙት በማለትም መድብልን በዝና እጅ ቁጥጥር እንዲውልም አደረጉት። መድብልን እንግዲህ እንደ ብሩክ እዛ ማሰቃየቱን ጭራሽ መድብል በህይወት ተዳነ ሌላ ችግር ይፈጥራል ስለሚሉም አሁን ላይ መድብልን እናጠፋዋለን እያሉም ነበረ። መሀሊትን እንግዲህ ባለ ሀብቱ ከዛም ከክለብ ያገኘችውና የሸወደችው ቅድስትና ብሩክን ለመበቀል ብላ የላከቻትን ሰራተኛም እንግዲህ በመናገር እንዲሁም ደግሞ ሰውየውም ድፍረቷና እንደዚህ ማድረጓ ስለዚህ እሷን ግደልልኝ በማለትም በሚያሳዝን ሁኔታ ዝናን አዘዘው። ምርጥ ስራና የተለየ ስራ እሰጥሃለሁ ዋጋዋን ስጥልኝ ሲለውም ዝና የመጨረሻ ደንግጦ ፊቱን ዘወር አደረገ። የመሀሌት እጣ ፈንታ እንግዲህ ምን ይሆን? ባለሀብቱ አሁን ላይ እንዴት ትደፍረኛለች የሚል ሀሳብ ስላለው የመጨረሻም ስለተናደደ እንግዲህ መሀሌትን ከዚች ምድር ማሰናበት እንጂ በፍጹም መተው አይፈልግም። ሌላውና ከባዱ ነገር አሁን ላይ መሀሌት እንግዲህ እጅግ በጣም ደንግጣ ለዝና የተናገረችውን ነገር ሉላ ያለችበትን አውቃለሁ ስትልም ነገረችው። ራሷን ከዝና ያስመለጠኝ ስለመሰላት ነበረ። ነገር ግን ዝና አሁን በቀላሉ እንደማይፋታትና እንዲሁም ደግሞ ያ ቪዲዮ የያዘችበት ሰውዬ በፍጹም እሷ በህይወት እንድትኖር ስላልፈቀደ እጣ ፈንታዋ የመሀሌት ከዚች ዓለም መሰናበት ነው።
ሌላውና ከባዱ አሁን ላይ ለብሩክ ቤተሰቦች እና እንዲሁም ለሞገስ ትልቅ ስጋትና እንዲሁም ደግሞ መርዶ ሆኖባቸው የተገኘው የመድብል በዝና ቁጥጥር ስር መሆኑ ነው። እንግዲህ የቤቱ ሰው እየተጨነቀ እናም ደግሞ መሀሊት ሰራተኛ ወይም ደግሞ ሰላይ ተብላ የተላከችዋ ይህም ቤተሰብ እንዴት ነው የምጎዳው? እኔማ አልጎዳም እያለች እንግዲህ ከርከሮ እያለችም መሀሊትን ስም አውጥታላት እያቃጠለቻት ትገኛለች። መሀሊት እሷ ላይ ስትዝትም እመኝኝ አንቺ ምን አባሽ ሙድ እያያሽብኝ ነው? ከዛ ቤት ለቀሽ ውጭና ነይ ቶሎ፣ በፍጹም አንቺ እንደዛ እንድትሰሪ አልፈቅድም ስትላትም ኧረ እባክሽ እኔ ደግሞ ሀሳቤንና እቅዴን ሳላሳካ ከዚህ ቤት ንቅንቅ ቃልልም የኔ ክርክሮ በማለትም ያወራቻት ባለችበት ሰዓት ዝናን ከፊት ለፊት ስታየውም ዝና አለቻት። ምነው ይሄ ሰውዬ ባፍሽ ላይ አጥብቀሽ አዋልሽው ስትላትም ዝና ከፊት ለፊቷ ሲያገኛትም መሀሊትን እንግዲህ ባለሀብቱ መሀሊትን እንድትያዝ ማድረግ እንዳለበትም ለካሊብ ሙሲሳ ስለተናገረ ነው። ምክንያቱም መሀሊት በዚህ በቪዲዮ እያስፈራራች ባለሀብቱን ህይወቱን ለማበላሸት እንደተነሳችም ለካሊብ ሙሲሳ ተናገረ ባለሀብቱ። አሁን ላይ እሷ ማን አባት ናት? ብቻ መሀሊት እንዳትሆን ፈጣሪ ሆይ እያለ ዝና ሲልም በመጨረሻም የፈራው ነገር መሀሊት ሆና በመገኘቷ እንግዲህ ዝና የመጨረሻ ደነገጠ። እናም አሁን እሷን አጊተ ይችናት ፎቶዋ ይችን አግኝተህ የሆነ ነገር ካደረክልኝ እመነኝ ቪዲዮውን ወይም ደግሞ እጇ ላይ ያለውን መረጃ በሙሉ ካመጣልኝ ላንተ ጠቅም ያለ ሽልማት ሰጥሃለሁ ሲለውም ባለሀብቱ ምንም ችግር የለውም መረ አለ። ሲቀጥል ልጅቱ አደገኛ ነገርና ቆቅናት ሲለውም ችግር የለውም አለ። ፎቶዋን ሲያሳየው መሀሊት መሆኗን ሲያይዝና የመጨረሻ ደነገጠ። ጉይ መሀሊት እያለም ምን አልከኝ? ታውቃታለህ እንዴ? ኧረ አላውቃትም። ምን ነው ደነገክ? አይ አልደነገኩም። እኔ እኮ ካሌብ ቀንደኛ ወይም ደግሞ አንደኛ ታታሪ ሰራተኛ እንደሆንክ ነግሮኝ ነው። ይሄ ነገር ባንተ እንደሚፈጸም ተስፋ አደርጋለሁ አለው። እሱም እንግዲህ አያስቡ፣ አሁኑ ነው እማመጣለሁት፣ አሁኑ ነው አግቼ የማስጠፋት እንዳታስብ ሲልም እኔ ለብሩ ችግር የለብኝም ግን ደግሞ ከዚህ ስጋትና ጭንቀት መውጣት አለብኝ ሲልም እሺ በማለትም ዝና ወደ መሀሊት በመሄድም ስታየው ልታመልጥ ብትል ነይ ወደዚህ ሲላትም ቀጥታ ሄደ። ምንድን ነው? ምን ነበር? ባለ ሀብቱን ምን አባሽ ነው ያራክሽው? ማለት የማነው ባለ ሀብት እንዴ? እዛ ክለብ ውስጥ የተዋወቅሽውን ዘርፈሽ ወጣሽውን የታባሽ ነው ብሩ? ማን ነገር? እንዴት አወቅ? አለች። አንቺ አጋሰስ አሳማ እምልታመልጭ መስሎሽ ነበረ? ያን 500 ግማሽ ሚሊዮን ብር አምጪ ሲላትም አረ የለም ዝና አጥፍቼዋለሁ እኮ ምንም ነገር የለም። ምን? አዎ አጥፍቼዋለሁ ሁሉንም። አዎ አንቺ ደነስ ማን አባሽ እዛ ሂጂ ብሎሽ ነው? እባክህ እኔ እኮ ብቻዬን አይደለሁም ብቻሽና እንዳልሆንሽ አውቃለሁ። ያቺ ኤደን ያልኩ ጓደኛ ባለፈው ያስተዋወቅኩ እሷ ናት ይዛኝ ሄደችው እና ምን አባሽ እዩልስና እባክህ አትግደለኝ አለችው። ሴት አርጎ ሲይዛትም ገና ገልሻለሁ ገና ምን አይተሽ? መድብል ዝና ስለ ሉላ አውቃለሁ። ምን? አዎ ስለ ሉላ አውቃለሁ። ሉላ እነ ብሩክ ቤት ናት። በዛ ላይ ደግሞ መድብልስ የጠበቃውን መቃብር መቆፈሩን ታውቃለህ አታውቅም? ምን? አዎ አለቀለህ በይኛ። እንዴት አባሽ አወቅሽ? ይኸውልህ እኔ ሰላይ ልኬ ነበር። የምን አባስ ሰላይ? ቅድስትና ብሩክ ለቅድስት ቀለበለት አድርጎላት በፌስቡክ ለቆታ አይቼ ነበረ። ስለተናደድኩኝ ያቺ ኤደን ብዬ ባለፈ ያስተዋወቅኩ እሷን ሰላይ ላኩባቸው። በቃ አንቺ አጋሰስ እነሱን ለያይተሽ አንቺ ሰላም ልታገኝ ነበር አላት። እና ምን ላድርግ ተናደድኩኝ። በገዛጅሽ እኮ ነው ደደብ ሰይጣን ሲላትም የመጨረሻ እንግዲህ እየየ አለች። እና እንዴት ነው እሷ ናት የነገረችሽ? አዎ
ሁሉንም ነገር እያዳመጠችና እየተከታተለች ነግራኝ ነው። እሺ ይህን ነገር ግን አሁን ለጊዜው ቀንደኛውን ጠላቴን እከታተላለሁ፣ ግን ደግሞ በዚህ የምተውሽ እንዳይመስልሽ እሺ። አሁን ሰውየውን የቀረሽውን ቪዲዮ እያንዳንዱ አምጪ አላት ማለትን። እንዴ የለኝም አምጪ አልዛ ገልሻለሁ ሲላትም ማሌት እሺ በቃ እልክላለሁ በማለትም ለዝና ነገረችው። አንድ ቪዲዮ ሳታስቀርም እውነት ለዝና ሰጥተዋለች ወይስ አልሰጠችውም የሚለው እንግዲህ ከባድ ጥያቄ ነው። ባለሀብቱም እየሮጠ መጥቶ አሁን ላይ እጅግ በጣም በሚገርም ሁኔታ ከዝና ጋር ተገናኘ። እናም ያንን ቪዲዮ ወይም ደግሞ ፊላሽ ሲሰጠው ይገርማል። ልጅቱ ግን በጣም አደገኛ አይናውጣ ናት። እንዴት በፍጹም በቅጽፈት ወደ ፊላሽ ተቀይረዋለች ብዬ አስቤ አላቅም ነበር። በጣም አደገኛ ናት። አዎ ከባድ ሰው ናት። እሺ ሌላ ማስረጃ እንዳላት እንደሌላት በምን አወክ? በእሱም በእኔ የጣሉት እርግጠኛ ነኝ። ይህ ስራ እስከሆነ ድረስ በፍጹም እሺ ልመንህ? አዎ መነኝ። እሺ ግን ደግሞ ውለታህን እከፍላለሁ። አረ ችግር የለውም ይሄ እኮ ስራዬ ነው። አንድ የሚያስደስትህ ነገር ህይወትን ሙሉ የሚቀይር ስራ ብሰጥህስ አለው። ደስ ይለኛል። ምን አይነት ስራ ነው? ማሊትን ማስወገድ። ምን አለ ዝና። አው ማሊትን ማስወገድ። ምን እያልክ ነው ሲለውም ዝና በጣም ደነገጠ። ማሌት እጣ ፈንታዋ እንግዲህ የመከራና የስቃይ ሆኗል። መርዙ ደላላው ፍቅረኛውን ኤፍራታን ወደዛ ወደዚህ ሲል በሚገርም ሁኔታ አስነጠቀ። አሁን ላይ አዲሱ የኤፍራታን መከራየት የጀመረው ሰውዬ እንግዲህ ኤፍራታ እንደተመቸችውና ወደፊትም ከእሷ ጋር እንደሚቀጥልም ተናገረ። አሁን ላይ መርዙ ደላላውን በእርግጥ ኤፍራታ ተናዳበታለች። አንተ ነህ ልሸጠኝ ብለህ አንተ ርኩስ እያለች ስጮህበትም እና ፍቅረኛ የላትም ለምን አልከው? ፍቅረኛ አላት አልኩትማ ችግር ነው። ስለዚህ ፍቅረኛ የላትም ብሎ ነጻነት እንድሰማው ስለፈለግኩ ነው። ከዛ ቢዝነሱን እንድገፈትርልሽ ስለፈለግኩ ነው አላት። ለነገሩ እንኳንም አልካት። ለምን አከራይ ሳይሆን ሻጭ ሸየጭ ሽጫት አለው አትልም አለችው። ሁለቱም ልዩነታቸው ዋናው ቲቦ ነው። ምን? አዎ አይ ተሳስቼ ነው ሲላትም ከዚህ በኋላ አይነን አላይም አለችው። ሲቀጥል እንግዲህ ቀብድህን ማለት የደላላነትን በልተሃል። አሁን ብንለያይስ? ምን ያምሻል እንደ ፍራታ አላት። አያመኝም እውነታውን ነው አለችው። እንግዲህ ኤደን አሁን ላይ ቅድስት ከመሀሌት ጋር ተገናኝታ ስመጣም ኤዱ መጣሽ? አው በጣም ይቅርታ አዲስ ከመሆን አንጻር ዘው ብዬ ሂጄ ቆይቼ መጣሁኝ፣ ይቅርታ አድርጊልኝ አለቻት። አረ ችግር የለውም ምንም ችግር የለውም። አክስትሽ ደህና ናት? አዎ ደህና ናት። እሺ በቃ ልብሴን ልቀይር የሚደክምሽ ስለመሰለኝ እንጀራውንም ጋግሬዋለሁ፣ ማረፍ ትችያለሽ። ባይሆን ብሩክ ከመጣ ቡና ታፈይልኛለሽ። ለምን እንደዛ አረግሽ? እኔ እኮ ጋግር ነበር አለቻት። አይ ችግር የለውም። ቆይ መድብል ወደ የት ሄዶ ነው? መድብል እኮ በጣም ምስኪን ሰው ነው። የራሱን ህይወት ትቶ ለሰው የሚኖር በዚህ ዘመን እንደዚህ የሚያረግ ሰው አለ? ዋው ደስ ይላል። ሉላ ለምንድን ነው ወት ሄዳ ነው? ይልሽ ሉላ ምስኪን ናት። ተዚህ ቤት ወጣች። እሷና ሞገስ እሷ ያለሱ እሱ ያለሷ መኖር አይችሉም። እና ዝና የሚባለው አረመኔ ህይወታቸውን እያበሰቋቆለ ይገኛል። በጣም ከባድ ነው ኤዱ አለቻት። ውይ ሲያሳዝኑ አለች። በጣም በጣም አስቸጋሪ ሰው ነው እና በዚህ መካከል አሁን እነሱ እየተሰቃዩ ይገኛሉ። ንብረት እያላቸው ንብረት እንደሌላቸው ህይወታቸው ሲኦል ሆኖባቸዋል። ለዛ ነው አሁን መድብል ለእነሱ ነው ይዞ የሚሄደው አለቻት። ይገርማል በማለትም ኤደንም ተስማማች። ይህንን የዋህ ቤተሰብ ብጎዳ ፈጣሪ ይቅር ይለኛል? አልሰማሽም አንቺ አረመኔ፣ ድሮም አንቺን አምኜ ወደዚህ መንጣት የለብኝም ነበር። እማትረቢ ሴት ነሽ የእውነት አረመኔ፣ ጨካኝ እያለች እንግዲህ መለፍለፍ ጀመረች። በዚህን አጋጣሚ ማሌት ደውላ አሁን ላይ ሙድ ስትይዝባት ቀጥል አለች።
ብሩክ እያልሽ ከምጠሪ የሆነ ነገር ብንለውስ? እናም ያው በዛውም ፈታ እንላለን። የስሙን ስጠሪ እንዳይነቃብን እያለች መሀሊትን ቅጥል ላረገቻት። በዚህን ሰዓት ዝና መጥቶ ጉር ሰራቸው። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።